ላይፍ ኢዝ ሾርት ብላንኬት የሚሉትም እነሱ ናቸው። በትክክል መቼም ቢሆን ተስፋ መቁረጥ የለብሽም። እሱም አምናለሁ። መቼም ቢሆን እጄ ለሌሎች አልሰጥም። እርፍ ጆሮ ያላየሁት ወንድሜ እንኳንም ይሄን ሳታይቀር ሀና አንቺም እንደሌሎቹ ወይ ስምንተኛው ሺህ ፋየው 8ኛው ሺህ የሚሉት አሁን ሀና እንደዚህ ያደረገች ይባል ማን ያምናል? ሀና ዋሪዚ ቶኪ ነበር ሁይዚ ታምቹ ምን ሆነዋል? ተቀመጥ እንጂ። ምኑን ተቀመጥኩት? አይ ወንድሜ ይሄን ጉዳን ከምሰማ እንዲህ አንድ ሲኖትራክ 77 ጊዜ ቢሄድበት ይሻላል። እኔማ ሰው መስለሽኝ ፋየው ደብሯታል ሲሉ ፈታ ላደርግሽ ነበር። አንቺ ግን ይሄው ፈታ እያልሽ ነው እዚህ። ምን አባዬ ነው አገኛት አለ ነበሩ። እሳቸው ልጅ አለኝ ብለው አንቺ እንዳይደብርሽ ሂድና ጫውታት ይሉኛል። አንቺ ግን እዚህ ምን ትሰሪያለሽ? ሌላ ባል እያበሰልሽ ነው። እሳቸው እዛ ኩርምት ብለው ይብሰለሰላሉ። አንቺ ምን ይሆንክ? ብቻ ነው እየገለፈጥኩ እኮ ነው። አይ ዝም ብዬ እና ታዲያ አውራኛ ማለት ዝም አልኩ። እስኪ ዝም ብለሽ ጠጪና ወደ ቤትሽ ሂጂ። ዝም ብለሽ ጠጪ? እኔ ለስላሳ ፈልጌ ነው የመጣሁት። አረ በፈጠረሽ ዝም ብለሽ ምን? እሺ ድጋሚ ደግሞ እንጨቃጨቅ ነው? እሺ በጣም ይቅርታ። እኔ እኮ ናፍቀኸኝ ነው የመጣሁት። ይኸው ፊት ለፊትሽ ለቅ ብዬልሻለሁ። እንደፈለግሽ ከልምኝና ሲበቃሽ እንሄዳለን። ደግሞ ምን አይነት አማርኛ ነው የምታወራው? ውይ ደንበላል። ምን እየሆንሽ ነው? ወይ ልሂድልሽ? እሺ በቃ ይቅርታ፣ ዝም እላለሁ። ምንድን ነው? ምኑ? እኔን እዚህ አስቀምጠን ሌላ ሴት ትጠቅሳለህ? ምን ችግር አለው? ጭራሽ ምን ችግር አለው ትለኛለህ? አዎ መጠቃቀስ ምንድን ነው ችግሩ? ዘሪሁን ቆይ ምን እየሆንክ ነው? ደንብላል አንቺ ራስሽ ምን እየሆንሽ? ቆይ እኔም እንደ አንቺ ፋራ መሆን አለብኝ? ጭራሽ እኔን ፋራ? አዎ አንቺን ፋራ። የእውነት አሁንስ በጣም አበዛኸው። እሺ ኧረ እባክሽ። እንዴ ስለ እኔ ምን ታወራለች? በጣም ጥሩ ልጅ ነው። ብዙ ነገሩ ከምናሴ ጋር ይመሳሰላል ትላለች። እሷ በመልካምነት ሁሉንም ነገር ስለምታይ ነው እንጂ እኔ ያን ያህል ጥሩ ሆኜ አይደለም። ጥሩ ልጅ እንደሆን ከንግግር ያስታውቃል። ለመሆኑ ከሀንዬ ጋር ትገናኛላችሁ? አዎ አልፎ አልፎ እንገናኛለን። አረ እንደውም ትላንት አግኝቻት ነበር። ምን? ትናንት አግኝታት ነበር? ስታገኛት ታዲያ እንዴት ነበረች? ይቅርታ ያንዬ እናት፣ ይሄን ነገር መንገር አልነበረብኝም። እኔ እንደነገርኩትም ባይነግሯት ደስ ይለኛል። ምንድን ነው ልጄ? ምንድን ነው የሆነችው? ሀንዬ ጥሩ ስሜት ላይ አይደለችም። የሆነ ነገር ሆናለች። ልትነግረኝም ደግሞ ፈቃደኛ አይደለችም። ወይኔ ጉዴ ልጄ። እኔም እኮ ስራ ትቼ የመጣሁ ከጆሮ ጋር ስለሷ ለማውራት ነበር። ትላንትና እንገናኝ ብላኝ አግኝቻት ነበር። ግን ጆሮም አባቴም ቤተሰቦችም ይህን ስሜት እንዳያዩ ብላኝ አልጋ ተከራይቼላት ነው ያደረችው። ምን ጭራሽ? ወይኔ ጉዴ። ሰላም ጤና ይስጥልኝ። ወደ የተከበራችሁ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ኖላዊ ድራማን ይዘንላችሁ መጥተናል። ኖላዊ ድራማ ቤተሰቦች ይህን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉልን፣ ሌሎችም ሼር በማድረግ ስለምተባበሩን እጅግ በጣም እናመሰግናለን። በዛሬው ክፍል ይዘንላችሁ የመጣ ነው እንግዲህ ሀኒቾና መዝሙር እየተግባቡ ይመስላል። እንግዲህ ሀኒ እዛ ቤት በጽዳት ስለምሰራ እሱ ደግሞ 15% ያለው ሰውዬ ባለቤት ልጅ ስለሆነም ለስለላና አንዳንድ ነገሮችን እንዲያይ በዛው መሀላ ሀገሩን ለመጎብኘት ነበር የመጣው። እናም ከመጣ በኋላ በተደጋጋሚ ጽዳት እየሰራች ሀኒን ሲያት ሊጠይቃት ፈልጎ ነበር። በእርግጥ ጠይቋታለኝ። ምክንያቱም እሷ እንቆቅልሽ ሆናበታለች። በጣም ቆንጅዬ ናት እና እንደዚህ ለጽዳት ብዙ ጊዜ ያው እንደ አበሻ አስተሳሰብ የሚታሰበው የሰው ቤትና ጽዳት ሰራተኛ ምናምን ሲሆን በቃ ብስቁልቁል ያለች የከሳች የተቆረች ምናምን ስትሆን ነው ለነሱ ጽዳትና እንደዚህ አይነት ነገሮች የሚገባ ለነዛ ነው ብሎ ስለሚያስብ ሰው እና ሀኒ ደግሞ ድንቡሽብሽ ያለች ቀይ እንደዛ አይነት ስለሆነች ማለት ምን ከጀርባሽ የሆነ ታሪክ አለ እንጂ አንቺ እንዴት ጽዳት ትሰሪያለሽ? እንዴት ቢሮ ውስጥ እዚህ ጽዳት ተቀጠርሽ? ብሎ ከጀርባ ሌላ ታሪክ አለሽ በስተቀር እኔ ምንም ታሪክ የለኝም።
ሀና ነኝ ይሄው ነው በቃ ብላ እናም በቃ የሰው ልጅ ስራ ማንኛውም ስራ ለመቀየር ለመለወጥ ይሰራልና ለዛ ነው የምሰራ ብላው ነበረ። እሱ ግን አላመናትም ማለት ነው። እናም እንግሊዘኛም ስለምታወሪ የተማርሽ ትመስኛለሽ እና የሆነ ባቅሽና የበለጠ ብትነግሪኝ ደስ ይለኛል አለች። እሷ ግን ለመናገር ያው ጥሩ ልጅ እንደሆነ ብታቅም ግን ሉሊት አስፈራርታታለች ማለት ነው። እሱ ነው ሆን ብለሽ ለማጥመድ ነው እየቀረብሽው ያለሽው። ስለዚህ ከሱ ብትርቂ ይሻልሻል፣ ለአንቺም ለስራሽም ለእናትሽም ቢሆን እሱ ነው የሚሻልሽ አለቻት። እኔ ከሱ ጋር ምንም ግርርብ የለኝም፣ ደግሞም ስለደበረው ነው ቡና ልጋብዝሽ ሻይ ልጋብዝሽ ብሎ የወሰደኝ እንጂ እኔ ከሱ ጋር መቅረብ አልፈልግም ብላታለች። እናም ሉሊትም ማስፈራርታታለች ማለት ነው። እና በዛሬው ክፍል ግን ወጥተዋል ማለት ነው። ወደ ውጭ ካፌ ላይ ሆነው ሻይ ቡና እየተገባበዙ ነበር። በዚህም አጋጣሚ እንግዲህ በአጋጣሚ ተምቹ መጥቷል። ተምቹ ደግሞ ከወንድ ጋር ሲያያት ሌላ ነገር ነው የሚጠይቀው የሚያስበው። ሀናን እንዴት ከወንድ ጋር ትወጫለሽ ብሎ ነው እንግዲህ ያላተኝ። እናም ሀናም ግራ ገብቷታል። ሄዶ ጆሮ ከተናገረና ከሱ ጋር እንደሆነች እንደነበረች እንዳገኘት ከተናገረ በጣም ችግር ውስጥ ትገባለች ሀና። ጆሮ በጣም ነው የሚናደደው። ምክንያቱም የበለጠ መዝሙርም ለሷ በጣም ቆንጅዬ ነሽ ምናምን እያለ እያደናነቃት ስለሆነ ወደ ፍቅር እንዳይቀየረባት ፍሩ ብቻና ከዛም ጆሮ ያዙ ይልቀቁኝ እንዳይል ከባድ ነው ሁለታቸውም ግንኙነት እንዳይበላሽ ማለት ነው። በሌላ በኩል ተምቹ እንግዲህ ከድንብላል ወጪ ከሌላ ሴት ጋር ተኝቷል። ተምቹ ያው በእርግጥ እየተረጋጋ ልጅ አይደለም እውነት ለመናገር ለድንብላል ራሱ አይገባት። ምክንያቱም ድንብላል በጣም እርግጥ ያለች ምንም ማታቂ የዋህ ልጅ ናት። ተምቹ ግን ከዚህ በፊት የምሞክረው ነበር አልተሳካላትም እንጂ እንደውም ድንብላል ጸሎት እያረገችብኝ ነው መሰል ሴቶች ሁሉ የሚርቁኝ የማይቀርቡኝ እያለ ነበረ። እናም ቀጥሯ ሲያበቃ ያው እሷም ጎበዝ ናት። ሙልጭ አርጋ ገንዘቡን ሁላ ወስዳ ማጋረጃ ገንዘቡንም ወስዳ የተለያዩ ምግቦችንም ቁርጡንም ስጋውንም ምኑንም አዛ በልታ ከዛ በኋላ ላሽ ብለዋለች። በዛም በጣም ተናዶ ነበረ እና ድጋሚ ደግሞ ከሌላ ሴት ጋር ተኝቶ ተይዟለኝ እና በጣም ነው የሚያሳዝነው። ድንብላል ላይ እንደዚህ የእውነት ካደረገባት ተምቹ በጣም ነው የሚደብረው። ሉሊትም ወይዘሮ ሜላትን ከስራ ልታበረራት እየሞከረች ነው። እንግዲህ ወይዘሮ ሜላት በጣም እያበሳጫት ነው። ያው ለመታገስ የተቻላትን ያክል ለመታገስ እና እሷን ለመቻል እየሞከረች ነው። ሉሊት ግን ሆን ብላ እየተፈታተነቻት ነው እና ጭራሽ አብሬሽ ሄዳለሁ፣ አንቺ ከምትሄጅበት ሁሉ አብሬሽ ሄዳለሁ፣ ለሽያጭ የምታቀርቢያቸውን እቃዎች ሁሉ ማየት እፈልጋለሁ እያለቻት ነው። ያ ደግሞ የራሷ ስራ አልነበረም። በወይዘሮ ሜላት ስራ ላይ የራሱ ጣልቃ እየገባች በጣም እየበጠበጠቻት ነው። እናም ለምንድን ነው የምትሄጂው? እኔ ለራሴ ሄዳለሁ ስትላተኝ ማይታወቅም ምናልባት ልትሰርቂው ትችላለች ስላለቻት በዛ በጣም ተናዳ በጥፊ ልትመጣት ካታቻተኝ። ከዛ ግን ጭራሽ እኔ ላይ እንዴት ጥፊ ታነሻለሽ ብላ አካኪ ዘራፍ እያለች ነው። እናም እየዛተችበት ይገኛል። የበለጠ ሌላ እሷን ተንኮል ውስጥና ሌላ ችግር ውስጥ የሚያስገባ ነገር ለመስራት እያሰበች ትመስላለች። እውነት ለመናገር ራሷ ናት ሆን ብላ የምታሳስታት። ከዛ ደግሞ ሆን ብላ ስህተት ውስጥ ታስገባት እና በዛ ስህተት ደግሞ ራሷ የወይዘሮ ሜላት ቅጣት ታመጣለች እና ወይዘሮ ሜላትም እስከ መጨረሻው በጣም ትግስቷን አሟጣን የታገሰቻት እና በጣም ደራሲው ራሱ የዚህን ያክል ወይዘሮ ሜላትን እንድትችል ማድረግ የለበት። ምክንያቱም መብት የላትም። አንድ ሰው በችግር ደሃ ስለሆነች ወይም ደግሞ ስለቸገራት ብቻ የዚህን ያክል ልትረማመድባትና ልትችላት አይገባም። ምክንያቱም በቃ ካልፈለገች ወደው መውጣት ትችላለች። የፈለገ 2 አመት ታስፈርማት ምንም ብትላትም እንደዛች በጣም ለክብሯ የምትሟች የሆነች ጎበዝ ጠንካራ የሆነች ገንዘቧን ስላጣች ክብሯን ታጣለች ማለት አይደለም። ክብሯን ጠብቃ ስራ መስራት መቻል አለባት ወይዘሮ ሜላት። የዚህን ያክል ጥግ ድረስ ሰራተኛ እንኳን እንደዚህ በማይደረግበት መልኩ ነው እሷ የልጆች እናትና የራሷ ቤት እያላት የራሷ ብዙ ነገር እያላት ተረግጣ ተንቋሻ እንደዚህ እየሰደበቻት አንዴ ውጭ አንዴ ምናምን እያለቻት እስከነ ልጇ እንደዛ መስራት የለባትም። እና አቶ መዘክር በቅርቡ መጥተው እንደሚገላግሏት ተስፋ አደርጋለሁ። በዚህ ሁኔታ ከቀጠለች ሉሊት በጣም ከባድ ችግር ውስጥ ነው የምታስገባት። ያው አቶ መዘክርም ኢዩኤልን አደራ ብሎት ነበር ሄደው፣ ግን ኢዩኤል ምንም አዲስ ነገር እየፈጠረ አይደለም፣ ለራሱም ጠፍቷል ማለት ነው።
ስራ ፍቃድም ጠይቆ ነበር። እሷ እምቢ ብትለውም አቶ ታደሰ ነበር ለትንሽ ለወይዘሮ ሜላትም እሱ ያግዝ ነበር። እሱም ጠፍቷል። ብቻ ድርጅቱን ሙሉ በሙሉ ተቆጣጥራ የተሻለ ስራ ሰርታ እንኳን ድርጅቱን እንዳትጠቅመው ወይዘሮ ሜላት እንቅፋት እየሆነች ትገኛለች። ሉሊት በዚህ ሁኔታ ከቀጠለች ግን ምናልባት ድርጅቱን ካከሰረችው በኋላ ዋጋዋን የምታገኝች ብቻ እንደዚህ ሜላት ላይ የሰራችው ስራ እያንዳንዱ ተደምሯ እንደምትከፍላት ተስፋ እናደርጋለን። መቼም የሰው ልጅ የዘራውን ማጨዱ አይቀርም፣ የሰጠውን መቀበሉ ስለማይቀር ሉሊት መጨረሻዋ እንደማያምር ምንም ጥያቄ የለውም። የአቶ ዳዊት ልጅ እንግዲህ ድርጅቱ እንዲሰልል ነበር የተላከው መዝሙር። እሱ ግን ሀና ላይ ነው ፎከስ እያደረገ ያለው። ጭራሽ እንደውም ለወይዘሮ ሜላት ሁላ ማስፈራሪያ ደርሶባታል። ልጅሽ መዝሙርን ለማጥመድ እና ከሱ ጋር ለመቀራረብ የሞከረች ነው፣ ከሱ ራቂ ብላታለች። እና ሜላትም በቃ አንቺ የሉሊትን ጸባይ ታውቂያለሽ፣ እዛ ነው ልንሰራ ነው፣ ስለዚህ ስራሽ ላይ ብቻ ፎከስ አድርጊ፣ እሱን አትቅረቢው ብላ ማስጠንቀቂያ ሰጣት ነበር። ሀና ግን በምን ምክንያት ቀርበው ጭራሽ ውጭ ወጥተው እስከ መከባበር እንደደረሱ በዛሬው ምናየው ይሆናል፣ በቀጣዩ ክፍል ማለት ነው። እስከ መጨረሻው አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሰናይ ጊዜ ተመኘንላችሁ።